የጸሎተ ሐሙስ የሚዘጋጀው ጉልባን ለምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ሰላም ከእኔና ከእናንተ ጋር ይሁን። የጸሎተ ሐሙስ የሚዘጋጀው ጉልባን ለምንድን ነው? ሃይማኖታዊ ነው ወይስ ባህላዊ ብቻ ነው? መልሶቻችሁን በኮሜንት አስቀምጡ። የእግዚአብሔር ቤተሰቦች፣ ውድ ምእመናን ወምእመናት፣ እንደሚታወቀው ሁሉ ጉልባን የሚዘጋጀው በጸሎተ ሐሙስ ነው። በጸሎተ ሐሙስ ጉልባን የሚዘጋጀው ደግሞ እንደሚታወቀው ሁሉ መድኃኒታችን ኢየሱስ ክርስቶስ የተያዘው በዕለተ ሐሙስ ነው። ጉልባን በጸሎተ ሐሙስ ከባቄላ ከስንዴ አካባቢ እንደሚያፈራው ምርቶች ይዘጋጃል። ነገር ግን ባቄላው ይከካል፣ የላይኛው አካሉ ገለፍቻው ይወገዳል። ስንዴው ባቄላው ሲከካ ስንዴው ደግሞ ይፈተጋል ማለት ነው። በዚህም ጊዜ ስንዴውም ከላይ ያለው ይወገዳል። ይህ ማለት ነው ስንል ባህላዊ ብቻ ሳይሆን ትልቅ ሃይማኖታዊ ዳራ አለው። ባቄላው መከካቱ፣ የላይኛው ገለፍቻው እንዲሁም ደግሞ መወገዱ ከላይ ያለው አካሉ መድኃኒታችን ኢየሱስ ክርስቶስ በግርፋት ስጋው ማለቁን ያመለክታል። ስንዴውም በፍተጋ የላይኛው መወገዱ መድኃኒታችን ያለ መድኃኒት ለኛ ብሎ መገረፉ 6666 ግርፋት ሲገረፍ ስጋው አልቆ አጥንቱ ቀርቶ ነበረ። ለዚህ ነው ባቄላው ተከክቶ ስንዴው ተፈትጎ ጉልባን የሚዘጋጀው ውስጠኛው አካል ነው። ውስጠኛው አካልስ ለምንድን ነው የሚዘጋጀው ካልን አምላኬ ሆይ ኢየሱስ ክርስቶስ ሆይ ለኔ ስትል በግርፋት ስጋ አልቋል ስንል ነው እኔና እናንተ ጉልባኑን የምንበላው። የእግዚአብሔር ቤተሰቦች፣ ውድ ምእመናን ወምእመናት፣ ጉልባን የሚዘጋጀው ዕለተ ሐሙስ ነው። የሚበላው ደግሞ ዓርብ ከስግደት መልስ ነው ማለት ነው። ስለዚህ ጌታዬ ሆይ ለኔ ብለህ ይህን ሁሉ ዋጋ ከፍለሃል እያልን እያሰብን እያለቀስን እያዘን ሕማማት ነውና በሕማማት ሳናዝን በፋሲካ መደሰት የለምና የአምላካችን ሞት ለኛ ብሎ የከፈለውን ዋጋ አብልጠን ልናስብ ይገባናል ማለት ነው። ከዚህ ጋር ተያይዞ እንደሚታወቀው ሁሉ እንባ ድርቅ ወይም ደግሞ ሰው ከተቀበረ በኋላ ቤት ስንመለስ የምንሰጠው እጃችን ከታጠብን በኋላ አስተናጋጆቹ ይዘው የሚጠብቁን ንፍሮ ነው። ንፍሮ ደግሞ ከስንዴ ከባቄላ ነው። ለምንድን ነው? ሰው አርፎ ሰውን ቀብረን ሸኝተን ወደ ዘላለማዊ ቤቱ ከተመለስን በኋላ ለምንድን ነው ንፍሮ የምንበላው ስንል በዚህ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 36 እንዲህ የሚል ቃል አለ። አንተ ሞኝ፣ አንተ የምትዘራው ስንዴ ካልሞተ ሕያው አይሆንም ይላል። አንተ የምትዘራው ስንዴ ካልሞተ ሕያው አይሆንም። አያችሁ መና ስንዴ ትሞታለች ማለት ነው። ከሞተች በኋላ ትነሳለች። ይሄኛውን ለሰዱቃውያን ለጠየቁት ጥያቄ መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳ እኛም በእግዚአብሔር ቸርነት እንደምንነሳ ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ለሰዱቃውያን የሰጠው መልስ ነው ማለት ነው። ስለዚህ ከለቅሶ መልስ ማለትም ከቀብር መልስ ስንዴ ንፍሮ፣ ባቄላ ንፍሮ የምንመገበው መጽሐፍ ቅዱሳዊ ነው። ምን ማለት ነው? አይዟችሁ፣ ተረጋጉ፣ ያዘናችሁ የተከዛችሁ በአባታችሁ ሞት፣ በእናታችሁ ሞት፣ በወንድም በእህታችሁ ሞት፣ በወዳጆቻችሁ ምክንያት ያዘናችሁ የተከዛችሁ ከሞት በኋላ ሕይወት አለ። ስንዴዋ እንኳን ተነስታለች። ስንዴ የምንበላት ከሞተች በኋላ ተነስታ ነው። የእናንተ ዘመድ ወገን ደግሞ ሞቶ አይቀርም ይነሳል። ክርስቲያን ደግሞ ከሞት በኋላ ያለው ሕይወት እጅግ በጣም የሚያስደስት ነውና እንባችሁ ይድረቅ፣ ተጽናኑ እያል ነው ማለት ነው። ስለዚህ አምላካችን ቅዱስ እግዚአብሔር ላዘኑት መጽናናቱን ይስጥልን። አገራችን ኢትዮጵያን ሰላም ያደርግልን። የሰው ልጅ ፍጻሜው ሲያምር ነውና ፍጻሜያችንን ያሳምርልን። ሰሞነ ሕማማቱን ያለ ድካም ያለ መሰልቸት በሰላም በሕይወት በጤና በፍቅር በአንድነት አስፈጽሞ ለብርሃነ ትንሣኤው ያደርሰን። አሜን።